ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ በአዲስ አበባ የተለያዩ አካባቢዎች የሚገኙ ነዋሪዎች ከእለት ወደ እለት እየተባባሰ የመጣው የትራንስፖርት ችግር እንዳሳሰባቸውና ዘላቂ መፍትሄ እንደሚሹ ገልጸዋል። ከተደረገው የታሪፍ የዋጋ ማሻሻያ በተጨማሪ በሹፌሮች በሚደረጉ ጭማሪዎች እንደተማረሩ አስረድተዋል። ነዋሪዎቹ ለሀራምቤ ሬዲዮ በሰጡት ቃል እንደገለጹት በተለይ ማለዳ ላይ ወደ ስራ ለመግባት የትራንስፖርት ወጪ መጨመርና መኪና እንደተፈለገው አለመገኘት ፈተና እንደሆነባቸውም ገልጸዋል። ጧት በጣም ይከብዳል። ጧት ላይ አናገኝም። ጧት በቃ ግዴታ ወደ ስራ 2 ሰዓት ተኩል አካባቢ መግባት ካለበት አሁን ግን ሰልፉ እኛ ጋር በጣም ልዩ ታክሲ አይገኝም። ጧት በጣም ቻሌንጅ አለ። ለያክል ወደ መስሪያ ቤት ስንሄድም አረፍደን ስንገባ ለሰዓት ያለው ቫልዩዎች በጣም የተለየ ስለሆነ በጣም ተጽዕኖ በዚህ ሰዓት ድረስ ላደርስ ይችላል። ስለዚህ በዛ መካከል ከስራው ጋር ያለው ሁኔታዎች ላይ መካከል ሌላ ግጭት ሊፈጥር ስለሚችልበት በጣም ተጽዕኖ በቃ በጣም ቻሌንጅ ነው ማለት አሁን 50 ብር ሊል ይችላል 40 ብር ሊል ይችላል። ከፈለገ ትገባለህ ካልፈለገ ይቀራል። ስለኔ ግዴታ መድረስ ስላለብኝ ያለው ከፍዬ መሄድ ነው። ምርጫም ስለሌለን ግዴታ እንጠቀማለን። ሁላችንም ያው ባሉን ነው የምንገባው። ሁሉም ሰምተን የገባው ስለዛ ጀስት አምነህበት ነው የገባው የሚልም ማለት ስለዛ አምነንበት ነው የምንገባው። ነዳጅ ሲጨምር ሁሉም መኪናው በነዳጅ ነው የሚሄደው። ሀገራችን በኤሌክትሪክ የገቡ ጥቃቅን መኪናዎች ናቸው። በነዳጅ ስለሚሄድ አሁን ሌላው ሰው ሲመጣ በውድ ነው የምገዛው። ነዳጅ ለምሳሌ አመት በዓል በመጣ ጊዜ የበሬ ዋጋ የበግ ዋጋ በጣም በከፍተኛ ጭማሪ ገብቶ ነው የመጣው። ድሮ እኛ 60 እና 70 የምንገዛው ዛሬ እውነቱን ልንገራችሁ 140 በግ 70 ብር 80 ብር ገብቶ ነው ያገኘነው። ስጋ ወደፊት በስጋ ቤት በራፍ እናልፈ ይሆናል እንጂ እናቴ ስጋ አንሞክረውም በዚህ አይነት ጉዳይ። ስለዚህ ይሄ ኑሮ እየጨመረ ሄደው በዚህ ይመስለኛል። እኔ ከታክሲ ላይ አሁን ድሮ የሌለው ታሪፍ ተጨምሯል። እኛ ወደፊት ምን እንደሚደርስ አናውቅም። በተለይም ከዚህ ቀደም ከነበረው ገበያቸው አንጻር የሚያወጡት ወጪ ያልመጣጠን እንዳላቸው የሚናገሩት ነዋሪዎቹ ህይወት እየከበዳቸው መሆኑንም አስረድተዋል። ካለ ገበያ አንጻር ብዙ ጫና ነው የፈጠረ። ያው ታክሲም ራሱ የቻለበት ነገር የሆነበት ነው። ከዚህ በፊት ቀላል ነገር መሰለኝ ታክሲ ያክል ክፍተት አያሳይ። ግን አሁን በየቀኑ ለታክሲ እንደዚህ ከሆነ አሁን ለምሳሌ ያክል ከቦሌ ሚካኤል ወደ ሜክሲኮ 25 ብር ብዬ ከሄድኩት ከዛ ደግሞ አጋጣሚ በመሀል ሲመጣ 30 ብር 35 ብር ይላሉ ወደዚህ ሲመጣ። ስለዚህ በየቀኑ ለታክሲ ምን ያክል እንደሚያወጣው ቤት ገብቼ ካልኩሌት ሲያደርገው በጣም የተለየ ጋፍ ይመጣል። ይከብዳል። ትራንስፖርት ደሞዝ አሁን አይበቃኝም ለሱ ማለት እና ከአቅሜ በላይ ነው የሆነብኝ። ከባድ ነው። ተጋፍተሽ ነው ቆመን ራሱ አይበቃም ቦታ ማለት ተጣበን ነው ምን ሄደው ማለት ባስ ውስጥም ማለት ቤተሰብ ነው እንጂ የሚያግዘኝ ብቻዬን ቤት ኪራይ ከፍዬ ምናምን ጭርሻ ይገናኝ። ማህበረሰቡ ሰርቶ ማደር እንዳቃተውና አማራጭ አልባ ለመሆን በመጋለጡም በትራንስፖርት በኩል ያለው ችግርን ለመቅረፍ ዜጎች እርስ በርስ መተዛዘን እንደሚገባቸው አስረድተዋል። በተጨማሪም መንግስት ከታሪፍ ውጪ የሚያስከፍሉና ያልተገባ ዋጋ በማህበረሰቡ ላይ በሚጭኑ ሹፌሮችና ሌሎች በዘርፉ የተሰማሩ አካላት ተገቢውን እርምጃ እንዲወሰድም አሳስበዋል። አንደኛ ያው ትራንስፖርት ላይ እነዚህ ያው መንገድ ላይ የሚቆጣጠሩት ግዴታ መንገድ ላይ መቆጣጠር ምን ያክል ከፍሎ ነው። አሁን ለምሳሌ ያክል ከክፍለ ሀገር ስንመጣ መንገድ ላይ ይጠይቃሉ። ስንት ከፍላችሁ ነው የምትመጡ የሚባለው ነገር ይጠይቃሉ። ይሄ ነው የከፈል ነው ብለን እንመልሳለን። ግን ይሄ ማል ከተማ ላይ በጣም ስማርት ሲቲ ነው ተብሎ ነው አዲስ አበባ ከተማ ነው እንደዚህ አይነት ነገር እንዴት መቆጣጠር ሲል አንዳንድ መንገድ ላይ የሚቆጣጠሩት አካላቶች በሚገባ ቢቆጣጠሩ ለኛም ነጻነት ይሆናል፣ ለነሱም ለትክክለኛ ለሚሰሩ ሰው የተሻለ ይሆናል። አሁን ለምሳሌ ያክል አንድ ቦታ ታክሲ ሙሉ የሚጠፋበት ታይም አለ። ሰው ለምን 100 ብር ከፍሎ ለመሄድ ይፈልጋል ወደ ስራ ቦታ የመድረስ ፍላጎት ስላለበት። ስለዚህ በጣም ጫና እየተፈጠረ ስለሆነ እኔ የተሻለ ነው ብያለሁ። እያንዳንዱ ታክሲ በሚሄድበት ስፍራ ላይ መንገድ ላይ የሚቆጣጠር አካል ቢኖረው ሞር የተሻለ ነው ብዬ አስባለሁ። በዚህም የዜጎችን ችግር ለመፍታት ምን እየተሰራ ነው፣ የሚደረገው ቁጥጥርስ እስከምን ድረስ ነው የሚለውን ምላሽ ለማግኘት ለአዲስ አበባ ትራንስፖርት ቢሮ ጥያቄ አቅርበናል። የቢሮው የህዝብ ግንኙነት ኃላፊ ዳግም በልሁም ተከታዩን ምላሽ ሰጥተውናል። የነበረውን እንዳለም አሁን የተፈጠረውን ችግር ለመቅረፍ በርካታ ስራዎችን እየሰራ ነው ያለው።
የመጀመሪያውና ዋነኛው ግንዛቤ ማስጨበጥ ነው። ሁለተኛው የእርምት እርምጃዎችን መውሰድ ነው። በሁሉም ክፍለ ከተማ ላይ የአዲስ አበባ ትራንስፖርት ቢሮ አካላት ብቻ ይገኙ ማለት አይቻልም የሚሉት ኃላፊው በየቦታው የትራፊክ ማኔጅመንት ባለሙያዎች የትራፊክ ፖሊስን ጨምሮ የሚመለከታቸው አካላት ጋር በመቀናጀት ቁጥጥር እያደረጉ መሆኑንም ገልጸዋል። ከተርሚናል የሚወጡ መኪናዎች ዋጋ ጭማሪ አያደርጉም፣ ታክሲን ጨምሮ። ከተርሚናል ውጭ የሚደረጉ ትራንስፖርቶች ላይ ለሚፈጠር አላስፈላጊ ዋጋ ጭማሪ ቢሮ የ9417 የስልክ መስመር አለው። በዚህ አጋጣሚ ማህበረሰቡ 9417ን በተገቢው እንዲጠቀም የመፍትሄ ቁጥጥር ባለሙያዎች ጋር ተጋብሎ እንዲያሳውቅ ያልተገባ ዋጋ ጭማሪ የሚያደርግ ሲኖር ደግሞ እንደዚህ እርምት እርምጃ እንዲወስድ ጥቆማ እንዲያደርግ እናበረታታለንና ይህንን እናንተን ብታግዙ። ኃላፊው ማህበረሰቡ አላግባብ ጭማሪ የሚያደርጉ ሹፌሮችና አካላት ሲመለከቱ ተገቢውን ጥቆማ በማድረግ መብታቸውን እንዲጠቀሙ ያሳሰቡ ቢሆንም ችግሮች ተጠናክረው መቀጠላቸውን የጣቢያችን ባልደረቦች በተለያዩ የከተማይቱ አካባቢዎች ተዘዋውረው ቅኝት ባደረጉበት ወቅት ያሰባሰቡት የህዝብ አስተያየት ያመላክታል። ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ